ጤና ይስጥልን የተከበራችሁ ውድ ኢቫንጀሊካል ቲቪ ተመልካቾቻችን የወንጌል አማኞች ድምጽ ነው። የሰዓቱ መረጃዎች ይዘላችሁ ቀርበናል። በቅድሚያም አርዕስተ ዜና። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የሰላም ግንባታና የልህቅና ሚና በሚል መሪ ቃል ከ20 በላይ የሚሆኑ የተለያዩ የፖለቲካ ፓርቲዎች የተሳተፉበት ምክክር ተደረገ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ለ54 አገልጋዮች የቅስና ኃላፊነት ሰጠች። ከመረጃዎቹ ጋር አብራችሁ ቆይታ ማድረገው ቤተልሔም ደረጀ ነኝ። አብራችሁ ቆዩ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የሰላም ግንባታና የልህቅና ሚና በሚል መሪ ቃል ከ20 በላይ የሚሆኑ የተለያዩ የፖለቲካ ፓርቲዎችን ያሳተፈበት ምክክር አደረገ። ባልደረባችን ናትናኤል ጌታቸው ተጨማሪ አለው። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ከኦሮሚያ የፖለቲካ ፓርቲ የጋራ ምክር ቤት ጋር በመሆን የተዘጋጀው የምክክር መድረክ ዓላማው የፖለቲካ ፓርቲዎች ውስጥ የተካተቱም ይሁን ያልተካተቱ ሰዎች ለአንድ ሀገራቸው ሰላም የድርሻቸውን እንዲወጡ ለማስቻል እንደሆነ በመድረኩ ተገልጿል። በመድረኩም በኦሮሚያ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች፣ የሰራተኛ ማህበር ተወካዮች፣ የአካል ጉዳት ማህበር ተወካዮች፣ የሃይማኖት አባቶችና አባገዳዎችን ጨምሮ የምሁራንና የተለያዩ የማህበረሰብ ክፍል አባላት እና ጥሪ የተደረገላቸው የሲቪክ ማህበራት አመራሮች የተሳተፉበት ሲሆን ብሔራዊ ጥቅምን አስቀድሞ መስራት ከሁሉም ነገር የሚበልጥ በመሆኑ የኢትዮጵያ ጥቅሞችን በማስጠበቅ በአንድ ሀገራዊ ዓላማ መስራት እንደሚገባ የምክክር ተሳታፊዎች ገልጸዋል። በመድረኩ ንግግር ያደረጉ መሪዎች የፖለቲካ ፓርቲዎች ልዩነታቸውን በውይይትና በትብብር በመፍታት በሀገር አቀፍ ደህንነትና ልማት እንዲሁም በዲሞክራሲያዊ ግንባታ አሻራቸውን እንዲያሳርፉ አሳስበዋል። በመድረኩ ላይ ለውይይት መነሻ የሚሆኑ ጽሑፍ ያቀረቡት ዶክተር ሮባ ጴጥሮስ የሚያጋጩንን ትርክቶች ወደ ጎን በማድረግ ሀገር ግንባታ ያሉ እድሎችንና ተግዳሮቶችን በመለየት ቀደምት ታሪካችንን በማወቅ እንደ ሀገር እየተካሄደ ያለውን ማህበራዊና ኢኮኖሚያዊ ለውጦች በጋራ ከማስቀጠል አንጻር የበኩላችንን ልንወጣ እንደሚገባ ተናግረዋል። የመድረኩ ተሳታፊዎች በበኩላቸው አብያተ ክርስቲያናት ያዘጋጀው ምክክር አድንቀው ልዩነታቸውን አጥብበው የጋራ ለሆነችው አገራችን ሰላም በትብብር እንደሚሰሩም ተናግረዋል። ከተመሰረተ 50 ዓመታትን የተሻገረው አንጋፋ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ከመንፈሳዊ አገልግሎት ውጪ ማህበራዊ አገልግሎቶችንና የሰላም ስራ እየሰራ መቆየቱን ያነሱት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የሰላምና አድቮኬሲ መምሪያ ዳይሬክተር አቶ ደቻሳ ይርጳሳ እንደ አንድ የሀገር ዜጋ ያላቸውን ኃላፊነት እንዲወጡ የማንቃት ስራ እንደተሰሩ ተናግረዋል። ተጽዕኖ እንዳለው አካል የትኛውም በፖለቲካ ፓርቲ የተደራጀም ይሁን ያልተደራጀ ሰው ያለውን ተጽዕኖ በማወቅ አንደኛ፣ ሁለተኛ አገራችን አሁን ያለችበት ሁኔታ በአግባቡ በመረዳት ጂኦፖለቲክሱንም የቀጠናውን ሁኔታ በአግባቡ በመረዳት ያለችን አንድ ሀገር ናት ኢትዮጵያ ናት ያለችንና ይቺ ያለችን ሀገር ደግሞ ያለችበትን ሁኔታ በአግባቡ ካልተረዳን የመሰለንን ነገር በመናገር የመሰለን ነገር በማሰብና በመናገር በመጻፍ አገራችን ወደ ቀውስ እንድትገባ ነው የምናደርገው ካልተረዳን በአግባቡ። ስለዚህ እነዚህን ሁኔታዎች ተረድተን ኃላፊነት እንዳለበት ዜጋ ለሀገር ግንባታ፣ ለሰላሟ፣ ለምታስበው የእድገት ፍላጎት ዜጎች ከጎኗ እንዲሆኑ የማንቃት እና ኃላፊነታቸውን የማስታወስ ስራ ነው የሰራ ነው ማለት ነው። ዛሬ የወንጌላውያን አብያተ ክርስቲያናት ህብረት ቀደም ብሎ የሰላም ግንባታ ላይ በርካታ ስራዎችን መስራቱን ያነሱት አቶ ደቻሳ አክለው የተለያዩ ተቋማት በሰላም ዙሪያ ስራዎችን አስቀድመው እንዲሰሩ ህብረቱ የማንቃት ስራ እየሰራ መሆኑን ተናግረዋል። አቶ ደቻሳ አክለውም በመድረኩ የተሳተፉ አካላትን ወደ መረጡበት ሲመለሱ ራሳቸውን የሰላም ሰው በመሆን እንዲሰሩ መልእክት አስተላልፈዋል። ይሄንን ነገር ቀድመን ማድረጋችን አንደኛ ሃይማኖትን ተኮር ያደረገ በሃይማኖት ሰዎችን የመከፋፈል፣ በብሔር ሰዎችን የመከፋፈል፣ በፖለቲካ አመለካከት ሰዎችን የመከፋፈል፣ ለአመጽ ማስነሳት እንዲህ አይነት ዝንባሌዎች ሁሌ ይታያሉ ምርጫ ሲደርስ። ያ ደግሞ ወደ አላስፈላጊ ዋጋ መክፈል አገሪቱን ይከታል። ስለዚህ ቀድመን ይሄንን ነገር ማድረጋችን ሁሉም የፖለቲካ ፓርቲ አባላት ይሄንን በኃላፊነት ወስደው ማህበራትም ወስደው የሚጠበቅባቸውን የሰላም አምባሳደር ሆነው ተከታዮቻቸውን እንዲያስተምሩ፣ እንዲያስታጥቁ፣ ለሰላም እንዲያሰልፉ በማሰብ ነው። ኪሳራ ለመቀነስ ነው ማለት ነው። እኛ ከነሱ የምንጠብቀው አንደኛ ለራሳቸው የሰላም ሰው ሆነው ለሰላም የሚከፈለውን ዋጋ ለመክፈል። ሰላም ሲኖር ነው ፖለቲካ ፓርቲ የሚኖረው። ሰላም ሲኖር ነው መወዳደር የሚቻለው። ሰላም ሲኖር ራዕይ ሼር ማድረግ የሚቻለው። ዜጎች ሲኖሩ ነው የሚመርጧቸውና ስለዚህ ከምንም ነገር በላይ ከፓርቲም በላይ ከግለሰብም በላይ ሰላም ዋና ነው። ሰላም ሲኖር ነው ሁሉም የሚኖረውና የትኛውም ነገር ደግሞ ከሰው በላይ አይደለም እውነት ለመናገር። ስለዚህ ይሄንን ተረድተው ለራሳቸው ሰላም ሰው ሆነው በፓርቲያቸው ውስጥ
በሰነዳቸው ውስጥ በዶክመንቶቻቸው ውስጥ በስትራቴጂዎቻቸው ውስጥ ሰላም ቅድሚያ ሊሰጡ ይገባል። የመጀመሪያ የምንጠብቀው ይሄን ነው። ከዛ በመቀጠል ተከታዮቻቸውን እንዲያስተምሩ እንፈልጋለን፣ እንዲያሰለጥኑ እንፈልጋለን። በመድረኩ ተሳታፊ ከነበሩ ተሳታፊዎች መካከል የኦሮሚያ የፖለቲካ ፓርቲ የጋራ ምክር ቤት ስራ አስፈጻሚ የሆኑት አቶ ኤርሚያስ ተገኔ እና የኦሮሚያ አካል ጉዳተኛ ማህበር ፌዴሬሽን ፕሬዝዳንት ደራራ ጣፋ እንደተናገሩት ከሆነ የሃይማኖት ተቋማት የሚሰሟቸው ስላሉ በሰላም ዙሪያ ቅድሚያ በመስጠት የምክክር መድረኮችን በማዘጋጀት የተራራቁ አካላትን ለአንድ ሀገር በጋራ መስራት እንዲችሉ አስተዋጽኦ ሊያበረክቱ እንደሚገባም ተናግረዋል። የሃይማኖት ተቋማትም ሆነ የተለያዩ ሲቪክ ሶሳይቲ ኦርጋናይዜሽን የየራሳቸው አላማ የተደራጁበት አላማ አላቸው። የሃይማኖት ተቋማትም ደግሞ የራሳቸውን የተቋም ስነ ምግባርን በመከተል ህዝባቸውን አባሎቻቸውን ማጠንከር ነው። ነገር ግን ዛሬ አንድ ላይ ያመጣን ጉዳይ የሰላም ጉዳይ ነው። ይሄ ደግሞ የሁሉም የኢትዮጵያ ዜጋ ጉዳይ ስለሆነ ማንንም ተቋም ይካተታል። ለዛ ነው ሁላችንም እዚህ ቦታ እንድንገናኝ እድል የሰጠን። የሃይማኖት ተቋማት ከተቋቋሙበት ዓላማ አኳያ እንዲሁም ደግሞ ኪንግደም ኦፍ ጋድ አምባሳደር እንደመሆናቸው የእግዚአብሔር መንግስትን ሰላም የሚመጣበትን መንገድ ከመምጣቱ በፊት እንደዚህ አይነት መድረክ አዘጋጅተው ለሰላም ሁሉም ያለውን አበርክቶ እንዲያመጣ እንዲሁም ደግሞ ምሁራኖች የግጭቶችን ምንጭ ከስሩ ያስተማሩበት መንገድ ትክክለኛ የቤተክርስቲያናት ስራ ከዚህ ስለሚጀምር ይህም ስለሆነ ምስጋናችንን እናቀርባለን። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ለ54 አገልጋዮች የቅስና ኃላፊነት ሰጠች። የኢትዮጵያ ወንጌላዊት ቤተክርስቲያን የቃሉና የቅዱሳት ሚስጥራት አገልግሎት እንዲያግዝ በማዕከላዊ ኢትዮጵያ ሲኖዶስ በአዲስ አበባ ሲኖዶስና በፊንፊኔ ሐዋሳ ሲኖዶስ ስም ለማደራጀት ጥያቄ ባቀረቡ ሰበኮች ለሚያገለግሉ አገልጋዮች የቅስና ሹመት ተሰጥቷል። የቅስና ሹመቱ በቤተክርስቲያኒቱ ቀደምት በሆኑ የአዲስ አበባ ወንጌላዊት ቤተክርስቲያን መካነ ኢየሱስ ማህበረ ምዕመናን የተከናወነ ሲሆን የቅስና ኃላፊነቱን የመምሪያ ዳይሬክተሮች፣ የሲኖዶስ መሪዎች፣ የሰበካ ተጠሪዎችና የእጩ ቀሳውስት ቤተሰቦች በተገኙበት ተካሂደዋል። የቅስና ኃላፊነቱን የመስጠት ስነ ስርዓቱን በተካሄደበት ወቅት ባስተላለፉት መልእክት እጩ ቀሳውስቱ ወደ የማህበረ ምዕመናናቸው ሲመለሱ የቤተ ክርስቲያን ከፍተኛ ባለስልጣን የሆነውን የእግዚአብሔርን ቃል በንጽህናና በስልጣን የሚሰበክበትን ምስባክ የመጠበቅና የማስጠበቅ ኃላፊነት እንዳለባቸው የቤተ ክርስቲያኒቱ ፕሬዝዳንት ቄስ ዶክተር ዮናስ ሲገዙ አሳስበዋል። የእግዚአብሔርን ቃል በሙሉ ስልጣን መስበክ ለቅዱሳት ሚስጥራት አገልግሎት ማለትም ለክርስቶስ ስጋና ደም የማዘጋጃን መግቢያ በር ስለሆነ ቀሳውስቱ በምስባክ ላይ በእነርሱም ሆነ በሌሎች ስለሚቀርቡት ስብከተ ወንጌሎች ጥንቃቄ እንዲያደርጉና በዚህ ረገድ ለመንጋው ልዩ ጥበቃ እንዲደረግ አክለውም አሳስበዋል። ለመስኩ አገልግሎት ሰራተኞች የሰጠን የአምላካችን የእግዚአብሔር ስም የተመሰገነ ይሁን ስትል ቤተክርስቲያኒቷ በፌስቡክ ገጿ ላይ አስፈራለች። ከዚሁ ከኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ጋር በተያያዘ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና የወጣቶች አገልግሎት ክፍል ለኑዌር ቋንቋ ተናጋሪ ጉባኤ መጽሐፍ ቅዱስ አበረከተ። ባልደረባችን ናትናኤል ጌታቸው ተጨማሪ አለው። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና የወጣቶች አገልግሎት ክፍል በአዲስ አበባ ውስጥ ለሚገኘው የኑዌር ቋንቋ ተናጋሪ ጉባኤ የመጽሐፍ ቅዱስ ስጦታ አድርጓል። የመጽሐፍ ቅዱስ ስጦታው የልጆችን መጽሐፍ ቅዱስና አጭር ጥናት መጽሐፍ ቅዱስ ሲሆኑ የህፃናትና ወጣቶች መንፈሳዊ እድገትን ለማገዝ የተዘጋጀ መሆኑን ተገልጿል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና የወጣቶች አገልግሎት ክፍል ዋና ዳይሬክተር ወንድማገኝ ውዴሳ በጉባኤው የሰንበት አገልግሎት ላይ ተገኝተው መጽሐፍቱን ለአገልግሎት መሪዎች፣ ለህፃናት ወጣቶች አስተባባሪዎች አስረክበዋል። በዝግጅቱም ላይ የምዕራብ ጋምቤላ ቤቴል ሲኖዶስ ፕሬዝዳንት ቄስ ጋምቤላ ለዋል የተገኙም ሲሆን ለዚህም ልዩ ስጦታውም የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና የወጣቶች አገልግሎት ክፍል አመስግነው ይህንን አገልግሎት ለጉባኤው ትልቅ እርዳታ እንደሚሆን አስረድተዋል። በዚህም የተደረገው የመጽሐፍ ቅዱስ ድጋፍና ተግባር የልጆችና ወጣቶች አገልግሎት ክፍል በተለያየ ቋንቋዎች የሚደረጉ መንፈሳዊ አገልግሎቶችን ለማስፋት እየተደረገ ያለው ቁርጠኝነትን ያሳያል ተብሏል። መረጃውን ከአገልግሎት ክፍሉ ነው። ለዛሬ ከያዝንላችሁ መረጃዎች መካከል ወደ መጨረሻው መረጃችን ስናልፍ የኢትዮጵያ ገነት ቸርች ሪሊፍ ኤንድ ዲቨሎፕመንት በስሩ ካሉ 26 ከህፃናት ልማት ፕሮጀክቶች ለተውጣጡ ስልጠና ሰጠ። ባልደረባችን አና ንጉሴ ተጨማሪ አለው።
የኢትዮጵያ ገነት ቸርች ሪሊፍ ኤንድ ዴቨሎፕመንት በስሩ ካሉ 26 የህፃናት ልማት ፕሮጀክቶች ለተወጣጡ የቤተ ክርስቲያን ሽማግሌዎች፣ የፕሮጀክት ኮሚቴ ተወካዮችና የፕሮጀክት አስተባባሪዎች በጠቅላላው ለ80 አገልጋዮች ከታህሳስ 4 እስከ 6 ለ3 ተከታታይ ቀናት በአምቦ ከተማ በተግባራዊ ሊደርሺፕ እና በፕሮጀክት አመራር ላይ ተሰጥቷል። ፕሮግራሙን የልማት ድርጅቱ ኤክስኪዩቲቭ ዳይሬክተር አቶ ሊበን ጸጋዬ በእንኳን ደህና መጣችሁ ንግግር የጀመሩ ሲሆን የእግዚአብሔርን ቃል በኢትዮጵያ ገነት ቤተ ክርስቲያን ምክትል ፕሬዝዳንት ፓስተር ሞቲ ታከለ የእግዚአብሔርን ቃል ከሉቃስ ወንጌል ምዕራፍ 5 ቁጥር 18 እና የዮሐንስ ወንጌል ምዕራፍ 5 ቁጥር 5 ለአንድ ዓላማ መተባበር ለእድል ያበቃል በሚል ርዕስ አካፍለዋል። ታህሳስ 5 ቀን 2018 ዓ.ም በወንድም ደረጃ ተግባራዊ አመራርና ጠባዮቹ በሚል ርዕስ ተሰጥቷል። የነበረው ስልጠና እንዲሁም በወንጪ ከተማ የተደረገው ጉብኝት በሰላም መጠናቀቁን የልማት ኮሚኒኬሽን ክፍል ዘግቧል። የተከበራችሁ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች ይህንን ይመስል ነበር። ከመረጃዎቹ ጋር ቤተልሔም ደረጀ ከመላ ስቱዲዮ ባለሙያዎች ጋር በጋራ በመሆን አብሬያችሁ ቆይታ አደረግኩኝ። ከቀሪ ኢቫንጀሊካል ፕሮግራሞች ጋር መልካም ቆይታ